ልናገር በሰው አገር ስንከራተት ቀር አቤት የኔ ነገር። እኔ ለዚህ ልጅ ቃላት የለኝም። ቃላት ያንሳል። የምሬ ነው። እስቲ ምን ትፈርዳላችሁ? የስደት ስሜት የሚገባችሁ በቃ እኔ እንጃ ብቻ ያለፈ ሰው ነው ስሜቱን የሚያውቀው። እና እዚህ በረሃ ላይ አረቦች ናቸው እየቀረጹት ያሉትና ህፃን ልጅ ነው እንደምታዩት፣ አይኑ ቀልቷል። ምን እንደከፋው ግን ታውቃላችሁ? ምን እንዳስከፋው ቃል ማጣት ታውቃላችሁ? በአላህ በምን አይነት ቃላት መግለጽ እንደተሳናችሁ ታውቃላችሁ? እንደው በእናታችሁ ይሄ ሁለተኛ ቪዲዮ ነው። ሼር ኮፒ ሊንክ አድርጉት እየታስለለለው ይሄንን ልጅዮ እንደኔ ልባችሁን የሰበረውና እንደኔ ያሳዘናችሁ ሰዎች አላችሁ። በአላህ የ10 ዓመት ልጅ በዚህ በበረሃ በዚህ በፀሐይ በቁርአን በአላህ ወላሂ በእናታችሁ ሁላችሁም እንረባረብን። ይሄንን ልጅዮ በእናታችሁን እንርደው። በዚህ ሰዓት በመሳቂያው በመጫወቻው ልጅነቱን በማጣጣሚያው ሰዓት በስደት የዚህን ያህል ተክዞና አዝኖ ማየት ምን አይነት እንትን ሊሰማው ይችላል ልጁ። እኔ ልቤን የሰበረው ባታምኑ። ሁላችሁም ይህንን ልጅዮ ተባብረን እናግዙ በእናታችሁ ጥሩ ነገር እንኳን ቢያንስ እና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ዘወር ስል ይሄን ልጅ አይቼ ነውና እንዱ ቃላት አጥቼ ነው የጋበዝኳችሁ እና ብቻ የማትናገሩት ነገር ውስጣችሁን ብቻ ቅጥል ላርጎ የሚያስቀር ስሜት የለም። ያ ስሜት ነው የተሰማኝ እና ይሄ ታናሽ ወንድማችን እኔ እንጃ ብቻ በባህር ሄዶ ነው የሚሆነው። ምክንያቱም በኢቃማ በህጋዊ እንደነዚህ አይነት ህፃን ልጆች አይሄዱም። በባህር ነው እንደነዚህ አይነት ልጆች መሄድ የሚችሉትና እኔ ምን እንደምላችሁ አላውቅም። ብቻ ሁሌ የኛ ህይወት ስደት ነው። ስደት ስንቱን ልጅ በላው፣ ስንቱን አቃጠለው፣ ስንቱን አስቀረው እና እዚህ ወንድማችን ላይ ያያችሁት ስሜት እስቲ ምን አይነት ስሜት ተሰማችሁ? እንጃ ከደህና ቤቱ ከናቱ እንጀራ ተለይቶ ይሄ ልጅ እንግዲህ የእናቱን እንጀራ ሲበላ የነበረ ነው። እዛ ቦታ ላይ ራሱን ብቻውን ሲያገኝ በረሃ ላይ የሚሰሩ ልጆች ለራሳቸው ናቸው ኩብዝ የሚጋግሩት። ቂጣ ለራሳቸው ጋግረው ለራሳቸው ፉል ሰርተው ምግባቸውን ኦልሬዲ ሙሉ በቀን 3 የሚበሉ ከሆነ በቀን 3 ራሳችሁ ናችሁ ማቅረብ የምትችሉት። እልም ያለ ገጠር ነው። ወላይ በጣም ነው ያሳዘነኝ እና አንዳንዴ አገሩንም ስናየው እንዱ በዚህ እድሜ ግን ለምን ወጡ? እኔ አሁን በዚህ እድሜ ወጥቻለሁ ብዬ አላስብም። በጣም ህፃን ነው ይሄኛው። ምን ብዬ ልናገር? ወይኔ ብቻ አላህ ይድረስለት። ወላሂ ነው የምላችሁ። ብዙ አረቦች እየተጻጻፉ አይታችሁ ከሆነ አረቡ ለቆት ብዙ ነገር ነው የተባለውና እኛ ኢትዮጵያዊ በብዙ ቦታ እንደዚህ ዝርክርክ ብለን እንደዚህ ነው የምንኖረው። በነገራችን ላይ ወንድ ልጅ ማለት ነው ወንድ ልጅ ተወልዶ ካደገ በኋላ ማለት ነው ወላሂ ትልቅ ኃላፊነት አለበት። እንደራሴ አሁን ጊዜው በስደት ደረጃ ስታዩት ኃላፊነቱ ወደ ሴት ዙሯል። ሴት ልጅ ሆናለች ቤት የምትሰራው፣ እቃ የምታሟላው፣ ቤተሰብ የምታስተዳድረው ሴት ልጅ ሆናለች። ግን ይሄ ሁሉ የወንድ ልጅ ጫና ነው። ይሄ ሴቶች እሺ ስደት እየሄዳችሁ ነው አላህ አደረገውና በእናንተ አዞረው እንጂ አንድ ወንድ ሲፈጠር ምን አለበት? ግዴታ አለበት፣ ትምህርት መማር አለበት። ትምህርት ከጨረሰ በየትም ብሎ የራሱ ቤት ያስፈልገዋል፣ ሚስት ያስፈልገዋል፣ ልጅ መውለድ አለበት።
ምን ልበላችሁ፣ ቤተሰብ ማስተዳደር አለበት፣ ሚስቱን ማስተዳደር አለበት፣ ልጆች ሲወለዱ በቃ ብዙ ኃላፊነት አለበት ወንድ ልጅ። ወላሂ ነው የምላችሁ። እና ወንድ ልጅ ትልቅ ጫና ነው ያለበት እንደ ወንድነት ማለት ነው። ይሄ በሰው ትካሻ ወይ በሴት ትካሻ ምናምን የሚኖር ወንድ አይደለም የማወራችሁ። በራሱ ጠንካራ ሆኖ በራሱ ቆሞ በራሱ ኃይልና በራሱ ጉልበት ተፍጨርጭሮ በራሱ ቤት የሚሰራ በራሱ ሚስቱን አግብቶ በራሱ ቤቱን የሚይዝ ወንድ ልጅ ከባድ ነው። የሀብታም ልጅ እሺ የአባቱን ገንዘብ ተንተርሶ አባቱ ሊያሟላለት ይችላል፣ ቤት ሊሰራለት ይችላል፣ የተወሰነ ጎጆ ሊያወጣው ይችላል፣ ራሱን ይችላል እንበል። እኛስ የድሃ ልጆችስ እንደዚህ ነው? አረብ ጋር ሄደን አይናችን የሚቀረው እዚህ ጭው ያለ አዋራ ላይ የሚጨልምብን እንደዚህ ነው። እኔ በቃ በጣም ነው የሚያሳዝነኝና ብቻ ወንድ ልጅ ከባድ ነው። የምሬ ነው። ወንድ ልጅ ለፈተና ነው የተፈጠረው። በጣም ትልቅ ፈተና ነው ያለበት። ከባድ ነው። አላህ ይድረስላቸው። አሁን እዚህ ሀገር ስታዩ ማለት ነው አብዛኛ ስደት የሄዱት አንዳንድ ጠንክረው የራሳቸው ቤት የሰሩ የጠነከሩ ልጆች አውቃለሁ። ከዛ በኋላ ግን አግብተው ወልደው እስካሁን አባታቸው ጋር የሚኖሩ አሉ። ወይ ደግሞ ውርስ ምናምን ይዘው ታውቃላችሁ፣ የአያታቸውን መሬት የአያታቸውን ቤት ምናምን ይዘው። ወንድ ልጅ ለብቻ ራሱን ችሎ እዚህ ሀገር ላይ የድሃ ልጅ ከሆነ ማንም ሰው ቤቱን ሰርቶ ምናምን ራሱን ችሎ አላየንም። እንደዚሁ የጣለባችሁ እህቶች ውጭ ሀገር ሄደው ቤት ሰርተውለት ወይ ደግሞ የሆነ ነገር ገድፈውት ካልሆነ በስተቀር በራሱ ተነሳስቶ መቆም ለወንድ ልጅ በጣም ትልቅ ፈተና ነው። እዚህ ሀገር ዝም ብሎ መቆም እንዴት ከባድ እንደሆነ እኔም እናንተም ታውቃላችሁ። እና የወንድማችን የእናቱን እንጀራ ሳይጠግብ ከቤት ወጥቶ ይሄን የሚያክል ጫናና ይሄን የሚያክል ህይወት እያሳለፈ ነው። አላህ ከእርሱ ጋር ይሁን። ምንም ምለው ሌላ ነገር የለም። ወላሂ እንደዚህ አንጀቴ ነው የተሰፈሰፈው። አውቀዋለሁ ብቸኝነት እዛ ሀገር ላይ ምን እንደሚሰማ። ከጎናችሁ አቤት አቤት አቤት። እንደነዚህ አይነት ቪዲዮ ሲመጣባችሁ በነገራችን ላይ የራሳችሁን ትታችሁ ለሱ ስታስቡ አስባችሁታል? የሆነ ስሜት በቃ አለውና ምን እንደምላችሁ አላውቅም። ቃላት አጥቻለሁ። ላይ ተንተባትቤያለሁ ዛሬ እና የመቻችሁ ቪዲዮ ላይ ካደርጉት ብቻ ዱዓ ነው። ለሁላችንም አላህ ያሳልፍልን።